ሰላም ውድ አድማጮቻችን ይህ የስፖርት ነው። እንግዲህ ማይክል አርቴታ ከጨዋታው በፊት ስለ ጋዜጣዊ መግለጫ ወቅት ያነሳቸው ነጥቦች ነበሩ። ቡካዮ ሳካን፣ ጁሊያን ቲምበርና ካላፊዮሪን የሚመለከቱ ናቸው። እንግዲህ እነዚህ ሶስት ተጫዋቾችን በሚመለከት ጥሩ ዜና ተሰምቷል። ቲምበር ከስብስቡ ጋር በሄድም ወደ ስልጠናዎች ግን ተመልሷል። ስለዚህ ለአትሌቲኮ ማድሪድ ለሚሄደው ስብስብ የመድረስ እድሉ ሰፊ ነው። ነገር ግን ማይክል አርቴታ ሁሉም በዚህ ሳምንት ከስብስቡ ጋር እንደተገኙ፣ ቡካዮ ሳካና ካላፊዮሪ ግን የስብስቡ አካል ሆነው እንግዲህ ዛሬ አርሰናል በኤምሬትስ ከኒውካስትል ጋር የሚያደርጉትን ጨዋታ የሚጫወቱ ይሆናል። እንግዲህ አርሰናል ይህ ወሳኝ ምዕራፉ ላይ ደርሷል። ቀጣዮቹ 5 ጨዋታዎች አሉን አለ ማይክል አርቴታ። ነገ አንድ ብለን እንጀምራለን። እያንዳንዱን ፍልሚያዎች ይኖራቸዋል ማለት ነው። እንግዲህ ወቅት አሁንም ለአርሰናልን እድለኛ ውጤታማ አድርጎ አስቦታል። 65.5%፣ ያ ማለት 66% በኦፕታ መሰረት እንግዲህ አርሰናል ዋንጫውን ያነሳል ማለት ነው። ይህ እንግዲህ 2/3 ያክል አርሰናል እድል ሰጥቶታል። ይህ ማለት እንግዲህ መድፈኞቹ ተከታታይ የሁለቱ ጨዋታዎች አሉባቸው። ወሳኝ ነው፣ ምንም ጥያቄ የሌለው ማለት ነው። ከፊቱ ያለው ኒውካስትል እንዲሁም ደግሞ ቀጣይ ሳምንት የሚመጣው ተጠባቂው ሌላኛው ጨዋታ የኒውካስትል እና ፉልሃምን ጨዋታ ማለት ነው። እነዚህ ታዲያ ጨዋታዎች ወሳኝ መሆናቸውን እያወቅን አርሰናል እነዚህን ጨዋታዎች አሸንፎ በ6 ነጥብ መሪነቱን ማንቸስተር ሲቲ ኤቨርተን እስከሚሄድ ድረስ ያስጠብቃሉ? ትልቁ ጥያቄ ነው። ሌላኛው ማውራት የሚጠበቅብን ነጥቦች 2 እና 3 ነገሮች ማለት ነው። በሚቀጥሉት 5 ጨዋታዎች አርሰናል ማጥቃቱን አጠናክሮ መጫወት እንደሚጠበቅበት ነው። ማይክል አርቴታ እንግዲህ የጎል ልዩነቶች ላይ ቡድኑ ያተኩራሉ ተብሎ ጠይቆ ነበር። አርሰናል መጀመሪያ ማሸነፍ ነው የመጀመሪያው ተቀዳሚው ዓላማ። ከዛ በኋላ የጎል ልዩነቶችን ማስፋት ላይ በሚገባ የሚሰራ ይሆናል። እነዚህ ሁኔታዎች፣ እነዚህ ሂደቶች አርሰናልን በሚገባ ማጤን የሚጠበቅበት ነጥብም ይመስለኛል። ማይክል አርቴታ በ2003 በስኮትላንድ ሊግ ሴልቲክና ሬንጀርስን የምታውቋቸው ናቸው ሁለቱም ቡድኖች። ታዲያ በሬንጀርስ ሲያሸንፉ የዛ ስብስብ አባል ነበር። ሬንጀርስ በጎል ልዩነት ነበር ማሸነፍ የቻሉ። ታዲያ ያን አስደናቂ ፐርፎርማንሳቸው፣ አስደናቂ ውጤታቸውን በማስታወስ ታዲያ በአርሰናል ተደግመዋል ወይ የሚል ነው። የአጋጣሚ የተጫዋችነት ታሪክ ነው። በ96ኛው ደቂቃ ያስቆጠረው ጎል ነው ሬንጀርስ ዋንጫ እንዲያነሳ ያገዘው። ነገር ግን አሁንም ቢሆን እድሎች እንደሚመጡ እናስባለን። ከነገ ጀምሮ እያንዳንዱን ስራዎች በሚገባ እናከናወናለን የሚል አስተያየቱን ሰጥቷል። የሊየምን መሰናበት ተከትሎም አስተያየት እንዲሰጥ ነበር። ነገር ግን ይህ ስራ ለውጤት ላይ የሚያተኩር ነው። ማንም ካላሸነፈ በውጤት ውስጥ የመቀጠል ሂደቱን ያስቸጋሪ ያደርገዋል። ቡድኑ በሁለቱም በኩል ጠንካራና ደካማ ፐርፎርማንሶችን ማየት የሚቻል ነው የሚሆነው። አርሰናል አሁንም ቢሆን ጠንካራው ጎኖቹ አሉ። ነገር ግን ይህንን የቀኝ መስመሩን የማጠናከሩ ሂደት ላይ በተለይ የሳካ መመለስ ከቤን ዋይት ጋር የተሻለ ጥምረቶችን በሜዳ ላይ የማሳየት ብቃት አለው። ሳካ አሁንም ከጉዳት ቢመለስ ግን በሳምንት 2 ጨዋታዎችን የማድረግ አቅም አለው ወይ? አንዱ ትልቁ ጥያቄ ነው የሚሆነው። በተለይ ማድዌኬና ዳውማን ሊያግዙት የሚጠበቅ ይሆናል። ማይክል አርቴታን በጥንቃቄ መጠቀም የሚያስፈልገው ይሆናል። ዙቢሜንዲ እንግዲህ በዛሬው ጨዋታ ላይ የሚሰለፍ ከሆነ 50ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን ነው የሚያደርገው። ይህ ማለት እንደ ቡድን እንደ አቅም በጥሩ ፐርፎርማንስ በጥሩ ውጤት ለውጦችን ማምጣት የሚችልበት ነው የሚሆነው። ተጫዋቾቹ ጠንካራነት፣ የተጫዋቾቹ ፐርፎርማንሶች በሌሎች እይታዎች ላይ ማሳየት የሚችል ነው የሚሆነው። እንግዲህ ታዲያ እነዚህን ነጥቦች ካነሳን በቀጣይ ማንሳት የሚጠበቅብን ነጥቦች አሉ። አንደኛ ኒውካስትል ባለፉት 11 ጨዋታዎች 8ቱን ተሸንፏል። ነገር ግን ወደ አርሰናል የሚመጣው እንግዲህ አንቶኒ ጎርደን በስብስብ ውስጥ እንደሌለ፣ ቲሞ ሊቨርቬንቶ በስብስብ ውስጥ እንደሌለ፣ እንዲሁም ደግሞ ፋቢያን ሸር በጉዳት እንደማይኖር፣ ጆሊንግተን እንደማይኖሩ ይታወቃል። ታዲያ ጠንካራ የማጥቃት ክፍል ኒውካስትልም ለማጥቃት ጨዋታውን የተሻለ ፐርፎርም ለማድረግ ውጤት ለማምጣት ነው የሚያመጣው። አርሰናል ደግሞ የሞትና የሽረት ያክል ነው። ማይክል አርቴታ በተለይ በባለፈው ጨዋታ የተጠቀመውን አሰላለፍ በድጋሚ ሊያሳየን የሚችለው እድል ይኖራል። ነገር ግን ከጉዳት የተመለሱ ተጫዋቾች ካሉ እነሱን ማካተት የሚያስፈልግ ነው የሚሆነው። ያንን ተከትሎ ካላፊዮሪን በመስመር ሊጠቀም የሚችልበት እድል ሊኖር ይችላል። ምክንያቱም ማጥቃቱን በሚገባ ማገዝ ይችላል። ካላፊዮሪ ኳስ ከኋላ አርሰናል በሚመሰረትበት ጊዜ የተሻለው ጥሩ ፐርፎርም ለማድረግ ይችላል። ጉሜሬስ፣ ቶናሊና እንዲሁም ደግሞ ጃኮብ ራምሴን እንግዲህ አርሰናሎች ከኋላ በሚመሰሩትበት ነው ቡድኑ ደከም የሚል ፐርፎርማንስ የሚያሳይ። ታዲያ እዚህ ላይ ሊያግዝ የሚችል ነው የሚሆነው። አርሰናሎች የጎል ልዩነቶችን ማጥበብ፣ በተለይ ደግሞ አርሰናል እስካሁን ድረስ በውድድር ዓመቱ እንግዲህ 63 ጎሎችን ነው፣ ማንቸስተር ሲቲ 67 ጎሎችን ያስቆጠረው። ስለዚህ ይህንን ልዩነት ማስፋት የሚቻልበትን የጎል ልዩነት ስል ሁለቱም በኩል የጎል ልዩነት ከሆነ 37 ነው። ጎል ባስቆጠረ በሚለው የደረጃ ሰንጠረዡ እንዳለ ይታሰባል። ሌላኛው የዲክላን ራይስን ሁኔታ በሚመለከት ነው። እንግዲህ ፔፕም አርቴታም በተለይ ከሲቲ ጨዋታ በኋላ አልተጠናቀቀም የሚል አስተያየቱን ዲክላን ራይስ ሲሰጥ ይታይ ነበር። ይህንን በሚመለከት ታዲያ በቀጥታ የተናገሩት ይህ ሁኔታ አለ በአስገራሚ እድሎች መካከል አንዱ የሚገኝ ነው።
ይህ ማለት ታዲያ ዲክላን ራይስ ሁኔታውን በሚገባ መጠቀም የሚያስፈልገው ነው የሚሆነው። ዲክላን ራይስ በጨዋታው ላይ አሁን በዛሬው ጨዋታ ላይ በቀጣዮቹ ጨዋታዎች ውስጥ አርሰናል በሚገባ መፋለም እንደሚያስፈልገው የሰጠው አስተያየት ያሳያል። ታዲያ ኒውካስትል 1 ብሎ ይጀምራል። ጠንካራ ቡድን ነው ኒውካስትል፣ ነገር ግን ጎሎችን ማስቆጠር ላይ ደካማ ነው። ታውና እንዲሁም ደግሞ የተከላካዩ ማሊክ ታውና የዳኒ በርን ጥምረት ክፍተቶች እንዳሉት ይጠበቃል። ማይክል አርቴታ አሁንስ ሃቨርትዝን ወይስ ዮኬሬስን ይመርጣል? ሌላኛው ጥያቄ ነው የሚሆነው። ከጋዜጠኞች ግን ቀርቦለት ነበር። ሁለቱ የተለያየ ጥቅም ያላቸው አጥቂዎች ናቸው። ዮኬሬስ ተከላካዮች ጋር መጋፋት የሚችል፣ ሃቨርትዝ ደግሞ ጨዋታዎች ውስጥ እድልን መፍጠር የሚችል ነው። ስለዚህ በተለያዩ ጨዋታዎች የተለያዩ አይነት ታክቲኮችን እንጠቀማለን የሚል አስተያየቱን ሰጥቷል። አርሰናል እንደ ቡድን አሁን ወሳኙ ምዕራፍ ላይ የአእምሮ ጥንካሬን የሚጠይቅበት ምዕራፍ ላይ ተደርሷል። ስለዚህ እያንዳንዱን ምዕራፍ እያንዳንዱን ጨዋታ በሚገባ ማሸነፍ፣ በፐርፎርማንሱ ረገድ ደግሞ የተሻለ ብቃትን ማሳየት የሚያስፈልግ ይሆናል። እድለኛ የሚያደርገው አርሰናል ሌሎች ቡድኖች ማለትም ቀጥተኛ ተፎካካሪ ከሆኑት ከሲቲ አንጻር ቀለል ያለ ነው የሚባል ነው። ነገር ግን ፉልሃምም ኒውካስትልም ምንም እንኳን መረጃ ሰንጠረዡ ላይ ከወገብ በታች ቢገኙም በፐርፎርማንስ ግን በጣም ጥሩ የሚባሉ ቡድኖች መሆናቸውን መረሳት የለበትም። እዚህ ጋር 2 ነጥቦችን መጨመር እንችላለን። ታዲያ የአርሰናል የግብ ጠባቂ ሁኔታ የዴቪድ ራያ በተለይ ባለፉት በበርንማውዝ ጨዋታ ያሳየውን ሁኔታ በተለይ በጣም ዴቪድ ራያ በውድድር ዓመቱ ጥሩ ቢሆንም የበርንማውዝ ጨዋታ ላይ ግን ከዙብሜንዲ ጋር እንዲሁም ከሳሊባ ጋር የፈጠሩት ጥምረት ውጤታማ ማድረጉ አይታይም ነበር። እዛ ላይ አንዱ መታሰብ የሚጠበቅበት ነው የሚሆነው። አርሰናል አሁንም ቢሆን ጎሎችን የማስቆጠር ችግሩን መቅረፍ፣ የሚቆጠሩበትን ጎሎች መቀነስ የሚያስፈልገው ይሆናል ብዬ አስባለሁ። ሌላኛው በተለይ የትሮሳርድ ማርቲኔሊ እንዲሁም ደግሞ ሄሱስን በሚገባ መጠቀም ያስፈልጋል። ምክንያቱም እነዚህ ተጫዋቾች የስብስብ ውስጥ የተለያየ አይነት ሂደቶችን ማስተካከል የሚችሉ ተጫዋቾች ይሆናሉ ብዬ አስባለሁ። ይህንን በሚገባ መጠቀም የሚያስፈልግ ነው የሚሆነው። አርሰናል እንግዲህ ለክረምቱ የዝውውር መስኮት እንግዲህ ግንቦት ከመጣ በኋላ ስለነዚህ አይነት ዝውውሮች እናወራለን። ዝውውሮቹም እየመጡም ስለሆነ ነገር ግን ስብስቡ አሁን የመጨረሻ አቅሙን ተጠቅሞ የአውሮፓ ቻምፒዮንስ ሊግ እና የእንግሊዝ ፕሪሚየር ሊግ መፎካከር ያስፈልጋል። አትሌቲኮ ማድሪድ ቀልድ አይደለም። ዲያጎ ሲሞኔ በሚገባ የሚዘጋጅበት ነው የሚሆነው። ነገር ግን መድፈኞቹ በዋንዳ ሜትሮፖሊታኖ ስታዲየም ላይ የሆነ ያክል ነገር ይዘው ለመመለስ ጥረታቸውን ማድረግ ይጠበቅባቸዋል። በቀጣይ ምዕራፍ ደግሞ በውጤታቸው ረገድ ደግሞ ያንን ለማሳየት የሚጠበቅባቸው ይሆናል። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።